والله ባይኖርህም ውሃ ጠጥተህ ብተኛም አፊያ እስካለ ድረስ ሁሉ ነገር አለ ቢሊየን ኖሮ ግን አፊያ ብታጣ ሁሉ ነገር አጣል ያንን ወቅ ስለዚህ አትበሳጩ አልহামዱሊላህ እስራም ሲኖር አልহামዱሊላህ እስራም ሳይኖር የምእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ ሆናል ቁጭ ብሎ መብላት ከሰለቻችሁ እኔ ሰጣችሁ ጸጋ ማለት ነው ጸጋ መስሎ ያልታያችሁና ማመስገን ካቃታችሁ ችግር የለውም ቢዱ በላችሁ ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ነው ያሻቦታ ሄደ አይተ ተመልሰ ማለት ነው ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ሳናበዛ ለመተዋወስ ሞክራለን እሱ ምንድነው የአላህ Subhanahu Wa Ta'ala ጸጋዎች በተለይ የምንኖርበት ሀገር ሰዎች ስናገኝ እንደሰታለን ድሮ የለመድነው ነገር ሲቀንስና ስናጣው ደግሞ እናዝናለን የምእመን ባህሪ ወይንም የሙስሊም ባህሪ መሆን ያለበት አይደለም ነገራት ተመቻችቶለት ሲያገኝም ደስተኛ መሆን አለበት ነገራት እሱ በፈለጉት መንገድ መሄድ እንኳን ባይችሉና እሱ ከለመደው ነገር ፊቱን የቀየረም ቢሆን ስቲል አሁንም ደስተኛ መሆን አለበት እኔ ለኔም ለናንተም እንደ ምሳሌ አርግ የምናገረው ዛሬ በተለያዩ ዓለም የሚገኙ ወንድም እህቶቻችን ምን አይነት ችግር ውስጥና መከራ ውስጥ እንዳለ ሁላችንም እናውቀዋለን አይደል እንዴ እነሱ የሚመኙት እኛ ያለንበትን ህይወት ነው ግን ሱብሃንአላህ በውስጡ ስላለን እኛ ጸጋ መስሎ አይታየንም إذا قل ربي جل وعلا في سورة إبراهيم وإن تعدوا نعمة الله لا تحصوها الله سبحانه وتعالى بنا أنت لعوله ونسقى لما اقتر بتفلقوا قطراتشو هتزلقوا تم تابقوا تم لنا والله الله بنيا لا يواله ونسقى قطر صفر يلو كن سبحان الله على متعدل هونو እንበሳጫለን ስራ ሲቀዘቅዝ እንበሳጫለን ከለመድነው ነገር የሆነ ነገር ዝቅ ሲል እንበሳጫለን ሱብሃንአላህ ተለያዩ ዓለም ለሚኖሩ ወንድሞቻችን ዛሬ እኛ ስለምንጨነቀው ጉዳይ ሳይሆን ስላቱት ማለት ነው ነገር ነው እየተጨነቀ ያሉት እስቲ ልጠይቃችሁ እንደው ርቦት ሆዱ ይጎደላለኛ ውስጥ ተራክቶ እንደው ሳይለብስ ማሄድ አለ ቤታቶ ውጪ የሚያድር አለ ያሻውን ነገር ማለት ነው በፈለገበት ሳያገኝ ይቀርሰው አለ እዚህ ምንኖር ሰዎች ግን ሱብሃንአላህ እንበሳጫለን አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳላዋለ አድርገን ማለት ነው ኒክ ስንል ነው ምንውለው والله ያለንበት ነገር ጸጋ መስሎን አላህ Subhanahu Wa Ta'ala ላመሰገነው እንደውን ይሄንን ጸጋ በሌላ ይቀይራል ለዛና ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላሉ إن الله لا يتنعم بالنعمة فإذا لم يشكر عليها قلبها عذابا
الله سبحانه وتعالى يشاء مالنو ጸጋ በባሮቹ ላይ ይውላል ነገር ግን እሱ ያዋልያን ያዋለውን ጸጋ ባሮቹ ይህ እኛ ላይ የተዋለው ጸጋ ነው ብለው አውቀው ያላመሰገነው እንደውን ከጸጋነቱ ወደ ቅጣት ይቀይራል ይላል ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው ሱረቱል በቀራ ለኛ በቂ ነው ሱረቱስ ሰብዕ ለኛ በቂ ነው አይደል እንዴ ስለዚህ ኢኽዋኒ مؤمن ሁሉም الله سبحانه وتعالى መስጋኝ መሆን አለበት الله በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ ነው አንድ ሰው በልቶ ማለት ነው ሊስማሙ ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው ለዛም ሐጃጅ ቢን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ቢን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር ሰውየው ግን የሐጃጅ ቢን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው والله ما طيبه خبازك ولا طباخك وانما طيبته العافيه ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግቡንም ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጥ አላደረገውም እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው ጤና ነው ስለዚህ والله الله سبحانه وتعالى عافيه يسطው ሰው ከዛ በላይ ጸጋ አለ ዛሬ ቀሌት ምንጮውላት ዱንያ ጨርቅ ምንልጥላት ዱንያ الله ማለት የናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ الله سبحانه وتعالى ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋትን ደስታ ማምጣት ትችላለች እንዴ የሁሉ ነገር ቁልፍ ዓፊያ ነው لذانه علي بن ابي طالب رضي الله عنه من يلالو ذقت الطيبات الدنيا كلها فلم اجد اطيب من العافيه بزيش دنيا ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል ዓፊያ والله اخوان ኒክ ያስፈልግም ስራም ሲቀዘቅዝ አልহামዱሊላህ موقو سيسرام الحمد لله سيغنيم الحمد لله سيتاتام الحمد لله يا مؤمن باري ሁሉም መሆን ያለበት الله سبحانه وتعالى መስጋኝ ነው ለምን ካንተ በታች የሚኖር ብዙ አሉ ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ ወንድሞቻችንን ሄደን ጠይቀናቸው ምን ትፈልጋላችሁ ብለን በንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ ዓፊያን በሰጠኝ ስለዚህ ዓፊያ ሰጥቶናል والله ከዓፊያ በላለ اخوان لذانه صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه عنده هجرة قطاطر 942 ላይ ነው የሞቱት የሚገርመው በህይወት ዘመናቸው አላገቡ ትልቅ ዓሊም ናቸው አላገቡ يعني ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበር ደግሰው የሚያበሉት እኔ አንዳንዴ በጣም ምን የሚያናድደኝ ነገር አለ አንዳንድ ሰው ሻይ ማፍላት አልችልም ይላል ሻይ ለማፍላት يعني ሱብሃንአላህ መደነቅ ሊሆን ይችላል እንዴ والله እኔ እንደዛ አይነት ነገር አይመቸኝም ይቅርታ يعني ሱብሃንአላህ እኛ መገኘት አለብን አይደል እንዴ አኺስ አንዳንድ ሰው ሻይ አረኒ ሻይ
والله እንዴት እንደሚፈላላው ያ اخي ውሃ አፍልቶ ሻይ ቅጠል መጨመር ነው ሌላ ስራ አለው እንዴ ሌላ ስራ የለው ምእመን በያኒ ሱብሃንአላህ ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት እና صالح الدمشقي رحمة الله عليه كلታት አንድ ቀን ልጃቸውን ሲመክሩ ምን አሉት يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى لجيه يممكره አሉት በቀንና ሌሊት ውስጥ ማለት ነው ዲንክ ሰውነትክ ገንዘብክ ቤተሰብክ ምንም አይነት ነገር ሳይነካቸው ሌሊቱም ቀኑም ባንተ ላይ ያለፈ እንደሆን መላልሰ ጌታህን አመስግን فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቀን አላህ ማለት ነው ስንትና ስንት ሰው ነው አላህ ዲኑን የነጠቀው ሰው አላህ ይጠብቀን والله ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል እንዴ እያየን ነው አላህ ይጠብቀን ሁላችን فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية سنتناچو مالنو الله سبحانه وتعالى ديناچون ينتقاچو سنتناچو الله سلطان كسطاچو بኋላ ከስልጣን ያነሳቸው سنتناچو ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለት ነው በጋሃድ ያዋረዳቸው አንተን ያንን አላህ አላደረገ ስንትናቸው አላህ Subhanahu Wa Ta'ala በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው በአንተ ሰላም የወጣህበት ቀን وانت معاف بعافيه ስለዚህ اخواني العافيه والله ለምንድን ነው መበሳጨት የሚያስፈልገው عافيه ከሰጠ ሁሉ ነገር አለክ والله الله عافيه ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም ያንን ወቀ ስትበላ ሊጣፍጥ ስትጠጣ ሊጣፍጥ ስትለብስ ሊያምርብ ሰዎች ሊወዱና ሊያቀርቡ የሚችሉት والله عافيه ሲኖርህ እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ ከዛ በኋላ ማለት ነው ፋይል ዝግ ነው ውበትህ عافيه ነው ከስልምና በኋላ لزام ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ ትርሚዚ ሐዲስ أبو بكر الصديق رضي الله عنه نبي عليه الصلاة والسلام منالو اسألوا الله العفو والعافية فإن أحدا لم يعطى بعد اليقين خيرا من العافية الله سبحانه وتعالى سلام مونن النات إينان مالنو ملال ساچو طيقوت لمنوت عندم سو كيقين بوالا كأمنت بوالا كسلمنا كإيمان بوالا تلك يونا ملكام يونا نقر عالتستم كاتئنا يبلت على النبي عليه الصلاة والسلام كأسلمنا بوالا تلك عافية تبلو ميقوترو تلك وصقا عافية نو تئنا نو تئنا وبتهنو والله باينورهم وهاتتتا بالتنيام عافية اسكال لدرس هلو نقر عليك بليون نورو جن عافية بالتاتا هلو نقر عالتالي أنا نوك سلزيات تبساجو الحمد لله اسرام سينور الحمد لله اسرام ساينور يمأمن باري هلم الله سبحانه وتعالى امسكاي مون አለበት ስለዚህ ሳሊህ ምንድነው ያሉት ለልጃቸው قد سلم دينك وجسمك ومالك وعيالك فاكثر الشكر لله تعالى الله بدينك እስካልፈተነ ድረስ በጤና እስካልፈተነ ድረስ የሰጠህን ነገር ወስዶ ማለት ነው እስካልነሳ ያኒ እስካልወሰደብህ ድረስ በሰጠህ ቤተሰብ እስካልፈተነ ድረስ አላህ ሁሉን ነገር ሰጥቶካል والله ትልቁ ፈተና ታውቃላችሁ በዲን መፈተን ነው በዲን ተፈትነናል አልተፈተንም አልহামዱሊላህ ስለዚህ አሁን የምናየው ነገር
ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው ዓፊያ አለክ ለዛም ነው ዑለማዎች ምን ይላሉ العافية إذا دامت جهلت وإذا فقدت عرفت الله سبحانه وتعالى يسطت يعني لسول يسطው ጸጋ ማለት ነው أن يቀጠለች ምንም ሳትሆን የቀጠለች እንደሆን ትረሳለች ነገር ግን አላህ Subhanahu Wa Ta'ala የሰጠውን ዓፊያ መልሶ የወሰደበት እንደሆን ደግሞ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል ለዛ ነው ዑለማዎች ረህመቱላህ ዐለይሂ على الجميع من ይላሉ العافية تاج على رؤوس الأصحاء لا يراه إلا المرضى عافية ማለት ነው በሰው ልጅ ጭንቅላት ላይ ተቀመጠች ቆብ ነች የቆብነቷ ማለት ነው ማዕረግን የሚያውቀው ጤና ያጣ ሰው ነው ይላል ስለዚህ ዓፊያ الله عافية كسطه كل النجار عليك لذن النبي عليه الصلاة والسلام حديث إمام الترمذي حديث عبد الله بن حديث عبد الله بن محسن الخطمي رحمة الله عليه النبي عليه الصلاة والسلام من يلاله من أصبح منكم آمنا في جسمه آمنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها ከናንተ ማለት ነው ምንም ነገር ሳይነካው ምንም አይነት ችግር ሳይገጥመው ያነጋሰው አሁንም ማለት ነው ሰውነቱ ሙሉ ሆኖ ከምንም አይነት በሽታ ተጠብቆ ማለት ነው ጧትን የገባ ያነጋሰው እሱ ዘንድ ማለት ነው ለቀኑ የሚበቃው ቀለብ ኖሮት ያነጋሰው يلزال يعني الزاد يعني سبحانه فأكأنما حيزت الدنيا بحذافيرها لك تشي دنيا كطرف كطرفا ተሰባስባለት እሱ ዘንድ ማለት ነው ልክ እንደ ተጠራቀመችለት ሰው ነው ይሉናል ነብዩ አለይሂ ሰላቱ ወሰለም ሙዓፈን ፊ ጀሰዲ ጤና ያለው ምንም አይነት በሽታ ሳይነካው والله ያነጋሰው ልክ ዱንያ ከጠረፍ እስከ ጠረፍ እንደተሰባሰበችለት ሰው ዓፊያ ጅኪካ ያስፈልግም ኒክ والله እኔ ሱብሃንአላህ የለም አጣን ገባን ችግር أخي وندموچاچن زاري بزو نجر يهونون في سوريا وفي السودان وفي كل يعني البوك الإسلامي يعني سبحان الله بزو أجر سنة زاري كو بزو نجر يهونون هذا لندي الناس يفلقوت زاري نيال نبت نصقانو إنيا جن يانن هلا لهونم كزام جاجن نبساجالن ራሳችንን እንበላለን ራሳችንን እንወቅሳለን ራሳችንን እንገጽሳለን ልክ ማለት ነው ምንም እንዳልተሰጠሰው እነሱ ስታዲያ ምን ይበሉ ያንን ሁላ ግን ሆነው ማለት ነው የሚገርመው ከኛ በላይ አላህን አመስገኝ ናቸው አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ የሚበሉት የሚጠጡት የለ አልহামዱሊላህ ቤታቸው ፈርሶ አልহামዱሊላህ ጤናቸውን አጥቶ አልহামዱሊላህ እኛ ግን በተቃራኒ ሱብሃንአላህ ይውላ እኛ ጋር ያለ እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ምንም አይነት ጸጋ እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን ስለዚህ ኸዋኔ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግን العافيه والله ሂዱ ሆስፒታል ብዙ ናቸው መተንፈስ የማይችሉት ብዙ ናቸው ቆሞ መሄድ የማይችሉት ብዙ ናቸው ከተኙበት ማለት ነው ጎን ወደ ሌላ ጎን መዟዟር የማይችሉት ብዙ ናቸው ሱብሃንአላህ በልተው መብላት የማይችሉ ብዙ ናቸው የበሉት ማለት ነው የማይሰራላቸው ብዙ ናቸው በሰላም ማለት ነው እኛ ዛሬ ሽንት ቤት ገብተን አልহামዱሊላህ ተዝዳተን ምንወጣው ብዙ ናቸው ያንን ማድረግ የማይችሉ በራሳቸው ላይ ብዙ ነገር ታስሮላቸው ማለት ነው ያንን ተሸክመው የሚሄዱ እኛ የጎደለን ነገር የለም ሙሉ ጤናን ያለን የሚያስፈልገው አላህን ማመስገን ነው አልহামዱሊላህ
ሁሌም ከመላሳችን ከአንደበታችን ሊጠፋ ይገባል ሌላ ኢኽዋኒ ሁለተኛው ጸጋ ኒዕመቱል አምን የሰላም ማለት ነው ጸጋ ነው ዛሬ ሱብሃንአላህ እኛ ሌላው ሀገር ላይ ምን ፈራው ነገር እንፈራለን እንዴ ሌላው ተው ዛሬ ሀገራችን ላይ ኢትዮጵያ ላይ የሚሰማው ነገር ሰዎች ኑሯቸው ምን ያክል እንዳዛባባቸው ሁላችንም እዚህ ቁጭ ብለን እየሰማን ነው ጦርነቱ መጋደሉ መጨካከኑ ዝርፊያው ሁሉ ነገሩ የበዛበት ሀገር ሆኖ ዛሬ ሰዎች ማለት ነው ሁሉ ነገር አጡ ሰላም 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 የሚመኙበት ዘመን ላይ ደርሷል አይደል ዛሬኛ አልহামዱሊላህ በሰላም ወተን በሰላም እየገባን ነው ያጣነው ማለት ነው ሱብሃንአላህ ሰላም አለ የለም والله ከዚህም ጋር ግን ሱብሃንአላህ ሁላችንም አህዋላችንን እናውቀዋለን ራሳችንን ምን አይነት አህዋል ላይ እንዳለን ሁላችንም እናውቀዋለን ለእናንተም ነግሮ አይደለም አላህ ሰላሙን ቢነሳንስ ሰርተን ማለት ነው ወደ ቤታችን መግባት እንችላለን አላህ ሰላሙን ቢነሳ መንቀሳቀስ እንችላለን አላህ ሰላሙን ቢነሳን ዛሬ የለችም የሚባለውን ስራ ያለችውን እንኳን ሰርተን መግባት እንችላለን አላህ ሰላሙን ቢነሳን ራሳችንም ሆነ ከቤተሰባችን ጋር ተደስተን መኖር እንችላለን والله አንችልም የሁሉ ነገር ውበት ሰላም ነው لذا قل ربي جل وعلا وإذ قال إبراهيم ربي اجعل هذا بلدا آمنا وارزق أهله من الثمرات نبي الله إبراهيم ወደ መካ መጥተው ማለት ነው አላህ Subhanahu Wa Ta'ala ቤት ከልጃቸው እስማኤል ጋር ገንብተው ከጨረሱ በኋላ ለመካ ማለት ነውና ለአካባቢዋ የለመኑላት ርዝቅን አይደለም የመጀመሪያው ልመናቸው ማለት ነው ለመካና ለመካ ዙሪያ ለሚገኙ ቦታዎች ሰላምን ነው ربي اجعل هذا بلدا آمنا الله ሆይ ማለት ነው ይህ ያንተ ቤት የሚገኙበት የምትገኙበትን ማለት ነው ምድርን ሰላም አድርጋት ከዛ በኋላ ነው ምን ያሉት ወርዙቅ አህላ ከዛ በኋላ ነው ርዝቅን የለመኑት መጀመሪያ የለመኑት አምን ነው ሰላም ለምን የሰው ልጅ ሰርቶ ሊያገኝ በልቶ ሊደሰት ለብሶ ሊያምርበት ምን ያስፈልጋል ሰላም ለዛም ነው ነብዩላህ ኢብራሂም አለይሂ ወላ ነብይና ሰላቱ ወሰላም ርዝቅን ከመለመናቸው በፊት ለዛሽ ምድር ምንን የለመኑት ሰላምን የለመኑት إمام الشيخ الثيمين رحمة الله عليه ولنبلونكم بشيء من الخوف والجوع ونقص من الأموال والثمرات إلى آخر الآية اتشين آية بيفسر بالساعات الشيخ الثيمين من يلالو ولنبلونكم بشيء من الخوف والجوع إن أنتم بتلاقي نجر مالا نفتنا شوالن سلامن بمنسات مالا نو بتورنت سلام يعني مالا نبفراش من النار جاشوا نفتنا شوالن برهاب نفتنا شوالن شكو ثيمين تشين آية بيفسر بالساعات منالو الخوف هو فقد الأمن وهو أعظم من الجوع ولذلك قدمه الله عليه خوف بلو مالت سلام ماتعتنا سلام ماتعت دقمو مالنو كرهبن برتونو لزامنا الله سبحانه وتعالى الزيتش مالنو معرافوست كرهب بفي طورنة من يدرقو يتناقر ولنبلونكم بشيء من الخوف من الجوع والخوف على الله سبحانه وتعالى له مجمر الله عليه من دنو بالخوف كزام بالجوع سلازي اخواني كل سلام بسلام نم يامرو بطينا نم يامرو ይሄ ሁላ ያለ ነው እኛ ምንበሳጭ ይሄ ባይኖር አሁን ምንኖረው ህይወት ሁላ ተስተካከለ ያማራ ይሆን ስለዚህ الله سبحانه وتعالى يتسطاچون ጸጋ አውቆ ከሚያመሰግኑት ሰዎች الله ያድርገን والله ሁሌ ነፍሲያ የሆነ ነገር ብላችሁ ለመበሳጨት በመትፈልግበት ሰዓት
አድቧት አጣው ብለሽ የምትበሳጭበት ነገር ያጡ ማለት ነው ብዙ ሰዎች አሉ አይደል አዎ አፊያ አለሽ አይደል አዎ ታዲያ ምን አጣሽ በሏት እኛኮ ጭማሪ እንጂ አይደል እንዴ ጭማሪ እኮ ነው ለጭማሪ ነው እየሰከርን ያለ ነው እንጂ ለህይወት የሚሆነው ነገር ያጣ ሰው አለ እንዴ ባውን ሰዓት ጭማሪ ነው እያሰከረን ያለው አይደል እንዴ ወላሂ ጭማሪ እኮ ነው እንጂ ሱብሃንአላህ ሁሉም የራሱን የሆነ ህይወት እየኖረ ነው ግን ጭማሪ ነው እያሰከረን ያለው ጭማሪ ሲፈልግ ደግሞ ኒዕማ መሆኑ ሳይታወቅ ይቀርና ምን ይኮናል መስከረን ያመጣል ይሄ ደግሞ እኔ አይደለም ያልኩት አላህ ነው በቁርአኑ ያለው በኒ እስራኤል አትድከሙ አትልፉ አትቆፍሩ አትረሱ ቁጭ ብላችሁ ብሉ አብሽሩ በተባሉበት ሰዓት ኒዕማው ማለት ነው በስቶባቸው ሰክረው ምን አሉ إنا لا نصبر على طعام واحد فادع لنا يخرج لنا مما تدعون يعني مما تنبت الأرض من بقلها وكثائها وفومها وعدسها وبسلها قال تستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله يتبكنا بني إسرائيل ما لأنه كجبلوا أترسوا أتدكموا بلوا سيبالوا أي موسى أهون السلتشنالو يكجبلوا مبلاد سكروا الناس سالاتشو انقد يوصى الله سبحانه وتعالى لمن اللن ليلا حزب مالتنو أرسن اندمي بلا ولا أرسن اندنبلا الله يقدو موسى هو بلاچو اهبطوا مصرا فإن لكم ما سألتم ሂዱ በላቸው መስር የጠየቃችሁት ማለት ነው ሁላ ዛለላችሁ ችግር የለው ይሄ ከሰለቻችሁ ቁጭ ብሎ መብላት ከሰለቻችሁ እኔ ሰጣችሁ ጸጋ ማለት ነው ጸጋ መስሎ ያልታያችሁና ማመስገን ካቃታችሁ ችግር የለውም ሂዱ በላቸው ሽንኩርቶም ድንቾም መስሮም ሁሉም አለ በላቸው ሄዱ ከሄዱም በኋላ ግን ሱብሃንአላህ ያዩት ችግር ብዙ ችግር ነበር አይደል እንዴ የፍርዖን እንግልት መከራው ግድያው ስቃዩ ግን አላህ Subhanahu Wa Ta'ala ከዛ በኋላ ምን አለው فباءوا بغضب من الله በዛ ብቻ አላበቃም ሲመለሱም ኢላላህ ከመስር ወደ ማለት ነው ወደ ፍልስጤም በሚሄዱበት ሰዓት ከኛ በሆነ ቁጣ ተመለሱ ይላል ተቆጣናቸው ስለዚህ እኛ ዛሬ ጭማሪ ነው ያሰከረን ያለው እንጂ የኑሮ ማለት ነው ሁሉም ራሱን ችሎ እየኖረ ነው አይደል እንዴ ጭማሪ እከሌን ካልበለጥኩ እንደ እከሌ ማለት ነው ካልሆን እሚለው ነው ያሰከረን ያለው እንደ እከሌ ለመሆን አትሞክር ወንድሜ እንደ ራስ ሂድ ኦሮሞ ምን ይላል ሲተርት አከኢበሉ ሲርባን ሞርመነ መጨብሳ ይላል እንደ እከሌ ዘፍናለው ማለት አንገት ይሰብራል አንተ እከሌ ማለት ነው ሲጨፍር እንደ ሱር ላለው ካል አንገትን የሚከተፈው እንደ ራስ ዘፈነው እንደ ራስ ተወዛወዘው ስለዚህ የእከሌ ህይወት እያያት ትስከር የእከሌ ህይወት የእከሌ ነው አላህ ለሱ የሰጠው ነው አንተ ያለህበትን ደግሞ አሁን አላህ ላንተ የፈለገው ነው አትንቀሳቀስ አትስራ አትልፋ ጭማሪ ለማግኘት አማለና አትስራ ማለት አይደለም ግን የእከሌ ማለት ነው ሱብሃንአላህ አይደለም ያዋጣ አላህ ላንተ የሰጠህ ነው ያዋጣ ስለዚህ اخواني ጤና አለን አልহামዱሊላህ ሁለት አይን አለን ሁለት እጅ አለን ሁለት እግር አለን ሱብሃንአላህ በልተን ሚሰራ ጨጓራ አለን አይደል እንዴ እስቲ ምን አነሰን እስቲ ምን በሳጨው እንደው ሱብሃንአላህ ምን ሆኖ የሚያበሳጨን እንደው ስናው ሰላም አለን አልহামዱሊላህ ረብል ዓለሚን ስለዚህ ይሄንን አሁንም ደግምላችኋለሁ ሐሰን አልበስሪ ረህመቱላህ ዐለይሂ إن الله لا يتنعم بالنعمة فإذا لم يشكر عليها قلبها عذابا الله سبحانه وتعالى بباروچ ላይ ማለት ነው ያሻውንና የፈለገውን ጸጋ ማለት ነው ይውላል
ያይዋለውን ጸጋ ባሮቹ ጸጋ ብለው የጸጋ ነው ብለው ማመስገን ያልቻሉ እንደሆን ከጸጋነቱ ወደ ምን ወደ ቅጣት ይቀይራል አህሉ ሰባ የሰባ ሰዎች ታውቃላችሁ አይደል እንዴ ለቀድ ካነ ለኩም ፊ ሰበኢን في مسكنهم آية جنتان عن يمين وشمال كلوا من رزق ربكم واشكروا له بلدة طيبة ورب غفور الله سبحانه وتعالى كقرانا كقني مالنو يهل النجر إرشا ستاچو يتمرو يتفاحو يبرتقانو يموزو سبحان الله يمدر جنتنا الله درجلاچو بل مفسروች ማን ይላሉ ቆሞ አይደለም ቁጭ ብሎ እየቀጠፉ ነበር የሚበሉት ከጸጋነቱ የተነሳ ግን ሱብሃንአላህ ይሄ ሁላ ጸጋ ማለና አሰከራቸውና መጨረሻ ላይ ምን ማድረግ ጀመሩ መክፈር ጀመሩ አላህ ምን አደረገ ከዛ በኋላ ሱረቱ ሰባ አላህ እንደተናገረው ወደ ሌላ ቀየረባቸው ወደ መራራ ነገር ቀየረባቸው ከዛ በኋላ አላህ ምን ይላል አያውን ሲዘጋ ذلك جزيناهم بما كفروا وهل نجازي إلا الكفور ይሄንን ሁላ ጸጋ ማለት ነው ከጸጋነት ወደ ሌላ ነገር የቀየርንበት ምክንያት ذلك جزيناهم بما كفروا ጸጋ ሳይመስላቸው ቀርቶ ማለት ነው በከፈሩና በካዱ ጊዜ ምን አረግነው ጸጋውን ማለት ነው ወደ ሌላ ቀየርነው ይላል አላህ Subhanahu Wa Ta'ala አላህ ይጠብቀን الله يطبقن إخواني يالنبت أهوال أسكرونال والله وبالله من الله تعالى سكرنال والله دنيا أسكرنال لك اشكد الدم أسكرونال كلمنو نجر تنسيان سبن مالنو النبساج علن لم دنو من النبساج وندموچاچون فلسطين لا يواچو بيت يلاچوم ሚበላ የላቸውም ሚጠጣ የላቸውም ማረፊያ የላቸውም መጠለያ የላቸውም ሆስፒታል የላቸውም ግን ከዚህም ጋር والله አላያችሁም አልহামዱሊላህ ይህ አላህ ለኛ ያሻው ነው ደስተኛ ናቸው ለምን እንደሆነ ታውቃላችሁ አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራቸው አሳመራቸው እኛ ዛሬ ያንን ኑር ነው ያጣን ያ ብርሃን ነው በውስጣችን የጠፋው ያ ሲጠፋ ደግሞ ማለት ነው የሰው ልጅ ሱብሃንአላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል አላህ ቀልባችንን በኢማን ይነውራት በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን ስለዚህ اخواني የተሰጠን ጸጋ ትንሽ አይደለም አፊያ አለክ ቁል አልহামዱሊላህ በሰላም ወለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ተመለሳለ ቁል አልহামዱሊላህ ወንድሞቻችን ካሁን ወንድሜ ሞታል ልጄ ሞታል እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት ይሄን ሁላ ግን ይሆን አይደለም አልহামዱሊላህ ስለዚህ اخواني الله سبحانه وتعالى ለኛ የሰጠን ጸጋ ብዙ ነው والله لذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል አላህ ألم نجعل له عينين ولسانا وشفتين وهديناه النجدين ملاس ستناچو عين ستناچو ان سيل الله سبحانه وتعالى لنيا تنش مسلو ሊታየን ይችላል ግን ያጡ ሰዎች ነው የሚያውቁት ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ስለዚህ اخواني والله ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ነው ክፈሉኝ ብሏል እንዴ 60 ዓመት 70 ዓመት ምን ኖርበትን ጤና ክፈሉኝ ብሏል አላህ
የሰባ ማለት ነው ዓመት ዓፊያን አላህ ክፈሉኝ ብሏል ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው 200 300 ሺህ አይደል ተኛ ተበለ ምትከፍለው ግን አላህ የሰባ ዓመት የ60 ዓመት የ40 ዓመት ዓፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም والله سبحان الله ታዲያ ይሄንን የሚያክል ጌታ ሊመሰገን አይገባም ይሄንን ላይ ዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማረረው ይገባል አላሁ አክበር አላሁ አክበር اخواني አህዋላችን ተበላሸው ኢማን ሲሟጠጥ ከአላህ ጋር ያለ አላቃ ይላላ ሲሄድ ህይወት እየተበላሸች ነው የምትሄደው አላህ የላላውን አላቃ ከሱ ጋር ያለን አላቃችን አላህ ያጠንክርልን በውስጣችን የጠፋችውን የኢማንን ብርሃን አላህ መልሶ ይስጠን ይሄ ሲሆን ኢንሻአላህ ተዓላ ትንሹም ትልቅ ነው ትልቁም ደግሞ ሱብሃንአላህ ግዙፍ አድርገን እናየዋለን ያ ካልሆነ ግን የተሰጠን ጸጋ ሁላ ጸጋ መስሎ አይታየንም ስለዚህ የሁሉን ጸጋ ማየት የምትፈልጉ ከሆነ ጤናን ስታስታውሱ ሂዱ ሆስፒታል ሰላምን ስታስታውሱ ኢራቅ አፍጋን ሱሪያ ሊቢያ ሱዳን فلسطين بلدنا بلد إثيوبيا ايه ولا مكرنا لينا አይደለ እንዴ መመከለም ይፈልግስ الله سبحانه وتعالى ጸጋውን አውቀው በትንሹም በትልቁም ከሚያመሰግኑ ሰዎች الله سبحانه وتعالى ያድርግልን الله የታመሙትን ሁሉ الله ይፈውሳቸው ሰላም ያጡትን ሁሉ الله ሰላም ይስጣቸው ወንድሞቻችንን الله ያብላቸው ያጠጣቸው ሰላማቸውን الله ይመልስላቸው الله سبحانه وتعالى موتاچያን الله يموتاቸውን ሸሂድ الله ያድርግላቸው የታመሙትን ሁሉ الله سبحانه وتعالى ይፈውስላቸው الله ማለት ነው የወሰደባቸውን ሰላም መልሶ الله سبحانه وتعالى ይስጣቸው الله ማለት ነው ሁሌም ሳይተኙ ታከተኝ ሳይሉ በእስልምና ላይ የሚያሰሩትን ሁላ الله የራሱን ሥራ ያሰርባቸው الله سبحانه وتعالى الله እኛም ለዲናችን ትልቅ ነገር አበርክተን ከሚሄዱ ሰዎች الله سبحانه وتعالى ያድርገን እኔ መጠይቃችሁ ሞታችሁ መረሳትን ነው የምትፈልጉት ወላ ሞታችሁ ካፈር በላይ ነክሳም ካፈር በላይ ሆናችሁ መንገስን ነው የምትፈልጉት ያንን ምን ፈልግ ከሆነ ስራ ይፈልጋል እንደነ ሰሃቦችና ከነሱ በኋላ የመጡ ሰዎች ማለት ነው ተጠርተን ለዘላለም ስማችን ማለት ነው እንዲወሳ ምን ፈልግ ከሆነ ዲናችንን ከደሙ ለዲናችን እንስራ ለዲናችን እንልፋ ራሳችሁን አትናቁ ሁላችንም በመንችለው ለእስልምና ሰርተን ማለፍ እንችላለን الله يدين وتدر الله يدرجن هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ان شاء الله تعالى የሚቀጥለው ሳምንት الله سبحانه وتعالى ለዛት ጤና እድሜ ሰጥቶ ያደረሰን እንደሆን درساችንን እንጀምራለን ان شاء الله